ገብተናል መተናል እያየች ደነገጠች። ምንድን ነው? ምን እያረገች ነበረ? ምክንያቱም ምን አለው ከኋላ ታምራላችሁ ወይስ እንዴት ነው? አሁን ትደብራላችሁ። እውነት ትደብራለህ አብርሃም። አሁን ማለት ነው እኔ ጥያቄ አለኝ። አብርሃም ልጅ አለ፣ ልጁ ያድጋል፣ እግዚአብሔር ካለ ያድጋል። አድጎ ከዛም በኋላ አባቴ ብሎ ጥያቄ ይጠይቃል። አባቱ ምን ይላል ታውቃላችሁ? አባቴ ለምንድን ነው እናቴን ጥለህ ከሌላ ሴት ጋር የሆንከው? ምክንያቱ ምንድን ነው ብሎ አባቱን ሲጠይቅ ማለት ነው ልጁ። አሁን አብርሃም ምን ብሎ ይመልሳል? ያኔ ምን ብሎ ነው ለልጁ ጥያቄውን የሚመልሰው? ወንድ ልጅ በጣም መጥፎ ነው። እግዚአብሔርን እኔ አሁን ማለት ነው እያየው በቃ ደበረኝ፣ አብርሃም ደበረኝ። ምክንያቱም ከአንድ ሴት ጋር ሆኖ አይቀመጥም። እዛ ይሄዳል፣ እዚህ ይሄዳል። በቃ ሴቶች መቀያየር ነው ለሱ። ሴት መቀያየር ብርቅ ነው፣ እውነት ብርቅ ነው ለሱ ማለት ነው። ግን እንደዚህ ጥሩ አይደለም። አሁን ካሁን በኋላ ማለት ነው አንተ ለሩትዬ አትገባም። ስለዚህ ሄርሜላን ይዘ ቁጭ በል እዛ። ሩትዬ ጀግና፣ በቃ የኔንጃ ጀግና ናት። እውነት እግዚአብሔር ምስክሬ ጀግና ናት። ከልጇ ጋር በጣም ደስ እያለች ትኖራለች። ደግሞ ታገባለች። ልጅ ናት። ግን አንተ ለልጅ ምን ታስቀምጣለህ? ይሄ በጣም አስቸጋሪ ነው። እውነት አስቸጋሪ ነው። ቤተሰቦቼ አስቸጋሪ ነው። ምን ትላላችሁ እናንተ? አሁን እኔ ሄርሜላን አልደግፍም። ምክንያቱም አልደግፍም፣ ሴት ልጅ ነን። ለሴት ደግፋለሁ። ሄርሜላ ማለት ነው ምን ብታደርግ ነው የምደግፈው? አብርሃምንና ሩታን ብታስታርቅ ደስ ይለኛል። ምክንያቱም እሷ መታ በመሃል ባታግባ ማለት ነው። እሷ መታ ነው እንጂ አብርሃም እንትን ከሩታ ጋር ይሆናል ነበር። እሷ ነው የበጠበጠችው። እሷ ናት ችግር ያለባት፣ እሷ ናት። እቺ ደግሞ እኔ ነኝ። የኔ ፎቶ ነው ታውቃላችሁ። ላይክ አርጉ፣ ሰብስክራይብ አርጉ።